ኡስታዝ ማፍቀራችሁ እኮ ምንም ችግር የለው። ዙዙ እኔ አያስፈልገኝም። ዙዙ እኔ ሰው ነኝ፣ እሳሳታለሁ። አፈቀርኩኝ፣ ጠየቅኩኝ፣ በቃ ዙዙ። ግን ኡስታዝ ስራቸውን ዘንግቷል። በሳቸው ቦታ ሆኜ ስራቸው ማስቀጠል አለብኝ ብሎ ደግሞ አንዱ ቄስ በዚህ ሲመጡ በትየዳ አቢል አቢል ወተብ ማግናኑ ወማሉ ወማከሰብ ሰይድና ዛትላ ወመራቱ ሊሐመት አጠብ እምላው እኔ ነኝ እንዴ? ኢዛ ጃ ነስሩላሂ ላይ ወልፈት ወራአይተ الناس يدخلون في دين الله أفواجا እኔ ነኝ እንዴ? اقرأ بسم ربك الذي خلق السماوات والارض እምላው እኔ ነኝ እንዴ? ይገርማችኋል። እሳቸው ጋር ተባሪ ነበር እና እንደዚህ አይነት ነገሮች ሲጠይቁን እኛ ይሄንን ነገር አናውቅም፣ ቁርአን ውስጥ ሰምተንም አናውቅም፣ ኡስታዛችን አላስተማሩንም ስንል መጽሐፋችሁን አታውቁም እና መጣችሁ ከዚህ ጋር ደግሞ መልሳቸው ይሄ ነበር። አለማወቅ ኃጢአት ነው። እኛ 4 ዓመት ሙሉ ይሄን ነገር ኡስታዞች ደብቀውን ነበር። ሰበር መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ ምርጫውን ማሸነፋቸውን በአሁኑ ሰዓት ምርጫ ቦርድ ይፋ አድርጓል። በዚህ ሰዓት በተሰማ ሰበር ዜና ጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሩ በተወዳደሩበት ምርጫ ክልሎች ማሸነፋቸው ተገለጸ። ከፍተኛውን ድምጽ ያገኙት እጩ አብይ አህመድ አሊ ከብልጽግና ፓርቲ 106028 ድምጽ። ዶክተር አብይ አህመድ ካለፉት ፕሬዝዳንቶች እጅግ በጣም ለሙስሊም ኡማ አስፈላጊ ፕሬዝዳንትና ጠቃሚ ፕሬዝዳንት የነበሩት ዶክተር አብይ አህመድ ናቸው። ይሄ ግልጽ ነው። መዋሸት ወደዛ መደባበቅ አያስፈልገውም። ለሳቸው መልካም የሥራ ዘመን እንመኛለን። ይሄ ብቻ አይደለም ደስታው። እንኳን ደስ አለ ኡስታዝ ካሚል ሸምሱ በድጋሚ የፓርላማ አባል ሆነህ በመመረጥህ የህዝብ ተወካዮች ምክር ቤት አባል መሆንህ በመስማታችን በጣም ደስ ብሎናል። ባሳለፍነው 5 ዓመታት ስታደርገው እንደነበረ ሁሉ ከተበደሉት ጎን በመቆም ለተበደሉት ጠበቃ እንደምትሆን ተስፋ እናደርጋለን። ብዙ ነገሮችን ካንተ እንጠብቃለን። በቀጣይም በተለያዩ ኃላፊነት ቦታዎች ላይ ሀገርህን፣ ህዝብህን እንደምታገለግል ተስፋ አለኝ። በድጋሚ ኡስታዝ ካሚል ሸምሱ እኔ ይገርማችኋል እዚህ ምድር ላይ ወደ 24 ዓመታት ኑሬያለሁ። በዚህ 24 ዓመታት ደግሞ የተረዳሁት ነገር ትልቁ ነገር ህይወት ላይ ብዙ ነገሮች ያልፋሉ። እኛ ጋር ብዙ ችግሮች አሉ። እነዛ ችግሮችም ያልፋሉ። ከታክሲ ወደ ታክሲ ስትሄዱ ከአንድ ታክሲ ወደ አንድ ታክሲ ምናምን ሲል ያልፋል። በዛም አልፎ ደግሞ አንዳንዴ በችግር ብዛት ስጋ ስትበሉ አትደንግጡ። ስጋ የድሃ ምግብ ነው። የድሃ ምግብ ስጋ ነው የትም ምድር ላይ። በቃ እንደዚህ አይነት ነገሮች ስታደርጉ ያልፋል። ይህም ጊዜ ያልፋል። በደንብ እንደሚያልፍ በደንብ ነበር የማውቀው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ አልহামዱሊላህ። ቻናላችን እጅግ በጣም ተራክቧል። ያንተ ገዛ የሚያስፈልግበት ሰዓት ላይ ነው። እውነት ይህንን ቻናል ሰብስክራይብ፣ ላይክ እያደረጋችሁ እባካችሁ የእናቴ ልጅ አብሽር ባታረጉት ራሱ ይሄ ነገራችሁ ይበቃኛል። ምን ዋጋ አለው? ለእናቴ እሷ እንደወጣሽ ጎረቤት መጥቶ የቡና መፍጫ እንደወሰዱ ስነግራት ይተቀበል አንተም ጦልሶ እቃውን ደግሞ እነሱ ሲመልሱ ችግር የለውም። እንዴት ያለው ነው? እናቶች በስም ብቻ ነው እንጂ ቢለያዩት ብዙ ነገራቸው እንደሚመሳሰል ደርሰንበታል። በሀገራችን ውስጥ እጅግ በጣም በሚያስገርም መልኩ አሁን ያለንበት ሁኔታ ከባድ ነው። ሁሱ ራሱ ዳዋ ማድረግ ትቶ ወደ ቀልድ አለሙ ሲቀላቀል ስናይ አልቻልንም። ምን ምክንያት ፍታኝ ብለው ሐራም ይሆናል? قال النبي صلى الله عليه وسلم أي امرأة سألت الطلاق من غير بأس حرام عليها رائحة الجنة. ያለ ምንም ምክንያት ባሏን ከሜዳ ተነስታ ፍች የጠየቀች ሴት የጀነት ሽታ በእርሷ ላይ እርምለች ብላ የጀነት ሽታ በእርሷ ላይ እርምለች አሉ። ስለዚህ ያለ ምንም ምክንያት እርሷ ፍች መጠየቅ አትችልም። ባልም ልክ እንደው በዚሁ አንፃር ያለ ምንም ምክንያት መፍታት አይችልም። ምክንያታዊ ሊሆን ይገባል። እሺ ተቃጠልኩ እኮ ታዲያ እንዴ? ተቃጠለ ምክንያት ነው። ከተቃጠልሽ ለምን አቃጠለሽ? ኧረ ቢስሚላህ ያላሉኝን አግብቼ ስደት ላይ ልሙት እንደ እኔ ያኔ ፍታኝ ብል ምናምን ስል ብዙ ሰዎች ሐራም ነው ያለ ምንም ምክንያት ምናምን አይባልም አሉ። ያቃጠለብሽ ምክንያት እኮ እንዳለው ገለጽ ነው። አገባሽ እንደዛ ከሆነ አይዋል ለምን ያቃጠለሽ? በበለው ነው ወይስ ለቃሪያ ወይስ በሚጥሚጣ ወይስ ለእሳት ወይስ በምንድን ያቃጠለሽ? እንዴ በለው ቢሆን እኮ ውሃ ጠጥቼ ይበርዳል ውሃ። ነገር ግን አይበርድም። በቃ መጨቃጨቅ ምናምን ነገር። እሺ በውሃ ተከታታሽ ይበርዳል። ጁስ ሳውጥጭ
ይሄ ነገር በጁስ የሚሆን ነገር አይመስለኝም። በእርጎት ሞክር እስቲ። እነ ሁሱም እንደዚህ ስራቸውን ሲተው ደግሞ እነ ቄሶቹ በዚህ መተው እንደዚህ ሲሉ የአላዋቂነት ጥቅሙ ትልቁ ጥቅሙ ምን እንደሆነ ታውቃላችሁ? ድፍረት። በቃ በምንም አይነት ጉዳይ ላይ ድፍረት ይሰጣችኋል። ትክክል እንደሆናችሁ አድርጎ ያሳያችኋል። ያ ነገሩ እጅግ በጣም ነው የምናገረንቀው። ወንድ ልጅ ለካ ጺም ከሌለው ከንቱ ነው። ወላሂ ከንቱ ነው። እኔ እኮ ዛሬ ነው የገባኝ። ልቻርጌችን ሻርፕ ጣል በቃ ከልጃ መስዬ ቁጭ አያችሁ። አፈር ልብላ ይብላኝ ለእናንተ ጺም ለሌላችሁ እኔስ እየወጣ ነው ይብላኝ ለእናንተ። አረረረ ከልጃ መስዬ ይሄ ነገር እንደ ቀላል ያየነው ነገር አይደለም። ወንዶች ጺም ከሌላቸው እጅግ በጣም ትልቅ ችግር እየደረሰባቸው ነው። ይሄ ልጅ እንደዚህ ብሎ ሲለቅ ከድጃም እንግዲህ ይሄንን ቪዲዮ ትመለከታለች። ከድጃ እውነትም ተመሳስለው ከድጃን መስዬ ቁጭ የቱ ጋችን ነው አሁን? አንቺ ሻርፕ ለብሰሽና እኔም ሻርፕ ለብሼ የቱ ጋችን ነው የሚመሳሰለው? ሼር የምታደርጉልኝ በየቦታው ቁጭ ያላችሁ ድንጋይ ራሶችስ እቺን ሚጢጥዬ ልጅ ጋር የት ምናችን ነው የምመሳሰለው? እኔ ያየሁት ሻርፕ ጣል አረጋችሁን ቪዲዮ ነው። እስኪ ሻርፕ ጣል አላረጋችሁን ቪዲዮን ላኩልኝ። እሺ ይፈላ ከድጃ ተረጋጊ፣ ሰላማዊ ነው። ጺም የሌላችሁ ሰዎች እንዴትም ብላችሁ በሆነ ነገር ቢሆን በሚኖም ቢሆን ለማውጣት ሞክሩ እንጂ እንደዚህማ ሁሌ እንደዚህ መሆን የለባችሁ። ያለን ሰዎች ደግሞ ነገሩ እጅግ በጣም በሚያስገርም መልኩ እኛም እንደደገፈን እኛም ድምፅ እንደሆነን እኛም እንደቋጠርን ነገሩ እየሄደልን ይመስለናል። እጅግ በጣም በሚያስገርም መልኩ ኢራን ጦርነቱን እንዳሸነፈች ዓለም እየተነተነ ነው። አጠቃላይ ጦርነቱን ኢራን አሸንፋለች። ይህንን ያልኩት እኔ አይደለሁም፣ ዊኪፒዲያ ነው። በኢራንና በእስራኤል እንደዚሁም በአሜሪካ መካከል በ2026 የተደረገውን ጦርነት በአጠቃላይ በኢራን አሸናፊነት መጠናቀቁን እንደምትመለከቱት በዚህ ገጽ ላይ ገልጾታል። የዊኪፒዲያ ላይ ገለጻ እንግዲህ እንደምትመለከቱት ከፌብሩዋሪ 28 እስከ ጁን 27 ለ3 ወር ያክል ሲደረግ በነበረው ጦርነት ውጤቱ ኢራን በፖለቲካም በዲፕሎማሲም አሸናፊ ሆናለች ሲል እንደምትመለከቱት ገልጿል። ተዋጊዎችም በዚህ በኩል እነ አሜሪካና እነ እስራኤል እነ ሳውዲ ያሉ፣ በዚህ በኩል ኢራን አለች። ኢራን ውስጥ ግን እንደምትመለከቱት እነ ሁቲ እነ ሂዝቦላ ጨምሮ እዚህ ጋር አማጽያኖች እንዳሉ ይገልጻል። አማጽያኖች ከምንል የነጻነት ታጋዮች ምንል ይቀለናል። እነሱም ዌስተርኖች በሚጠሩት መንገድ እየጠሩ ነው። ጋዜጠኞቻችን በዛ በልኩ ነው የሚጠሩት፣ አማጽያን እያሉ ነው። አማጽያን ግን አይደለም፣ በነጻነታቸው። በነገራችን ላይ አሜሪካ ናት አማጺ። እጅግ በጣም ያልተወራላት አማጺ አሜሪካ ናት። በሰው ሀገር ሂዳ የምትደባደብ፣ የሰው ሀገርን ካልወረድኩ የምትል፣ የሰው ሀገር ሂዳ ማንም አሬዱም። የአሜሪካን ዜጋ አልገደሉም፣ አሜሪካ ውስጥ የሆነ ነገር አላረጉም። ግን በራሳቸው ሀገር በራሳቸው ጥቅም ላይ ሲከላከሉ ስናይ አማጺ መባላቸው እጅግ በጣም ያሳዝናል። ይሄንን ነገር የተመለከተችው እስራኤል እጅግ በጣም ተናዳለች። አንድ እስራኤል ከሞተ አንዳንዱ የእስራኤላዊነት ለምታለቅ ሰው እንባ 1000 የሚሆኑ የሊባኖሳዊ እናቶች 1000 የሚሆን እንባ ማልቀስ አለባቸው። ተመኑ አንድ እንባ በ1000 ነው በማለት እንግዲህ በዛሬው ዕለት የእስራኤል ዲፌንስ ወር ደግሞ የእስራኤል የናሽናል ሴኩሪቲ የብሔራዊ ደህንነት ሚኒስትር ተናግረዋል። ይህን የተናገሩት እንግዲህ በቅርቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ሊባኖስ ላይ የምታደርገውን ጦርነትና የምታደርገውን አታክ እንድታቆም በመጠየቃቸው ነው። ዶናልድ ትራምፕ ይህን ጥያቄ የጠየቁበት ምክንያት ደግሞ እንግዲህ ከኢራን ዲል ጋር በተያያዘ ነው። ኢራን እዛም ሊባኖስም ጦርነቱ ካልቆመ እኔ ዲሉን አልፈርም በማለት እንግዲህ ሰሞኑ በጣም አስቸግረው ይታወሳል። ታዲያ የእስራኤል ህዝብ ደህንነት ለዚህ ጉዳይ ለድርድር የሚቀርብ አይደለም በማለት ነው እንግዲህ በጣም ፈርም በሆነ ንግግር የተናገሩት። አሁን ባለው መረጃም ከሆነ ፈርደር ቶክስ ወር ደግሞ ከዚህ በኋላ የሚቀጥሉ ንግግሮችን ከአሜሪካ ጋር ለማድረግ በአሁን ሰዓት ላይ እስራኤል ሊባኖስ ላይ የምታደርሰውን ጥቃቶችና የሊባኖስን ጦርነት እስራኤል ማቆም አለባት በማለት እንግዲህ ኢራን የተናገረች እንደሆነ ነው። በምንም ተአምር አብሮኝ የነበሩትና አብሮኝ የተዋጉልኝን ጓደኞቼን ወር ደግሞ አብሮኝ የተዋጉልኝ ጓደኞቼን ጥያ አልሄድም በማለት ነው እንግዲህ ኢራን በአሁን ሰዓት ላይ ለሊባኖስ ጥብቅና የቆመች የምትገኘው። ምንም እንኳን ዲሉ ፋይናላይዝ የተደረገ ቢሆንም በዛሬው ዕለት እንግዲህ ስዊዘርላንድ ይገናኛሉ ተብሎ ይጠበቃል። የሁለቱ ሀገር መሪዎችና የሁለቱ ሀገር ዴሌጌሽኖች መሪዎች እንኳን ሳይሆን ዴሌጌሽኖች ተወካዮች ናቸው የሚገናኙት። ማንኛውም መረጃዎች ሲወጡ አብረን የምንመለከት ይሆናል። አብራችሁን ቆዩ። ፕላስ ምልክቷን የነካችሁ አንድ የራሷ ዜጋ ከሞተ ሌሎች 1000 ዜጎች መሞት እንዳለባቸው እየነገረች ነው የምትገኘው። እቺ ሀገር ሁሌም ጦርነትን ትፈልጋለች። ምክንያቱም ደግሞ ብዙ ምክንያቶች አሉ። እዛ ውስጥ ያሉ የፓርላማ አባላት ወይም ደግሞ ባለስልጣናቱ ስልጣናቸው ሊለቁ ስለማይፈልጉ እነሱ ላይ ደግሞ ብዙ ነገር ብዙ ጣጣዎች እንዳለ ያውቃሉ። ያንን ነገር ለማራዘም ጦርነት ማድረጋቸው ግዴታ ሆኖባቸው ጦርነትን እያደረጉ ነው የሚገኙት። አሁንም ቢሆን ጦርነትን ለማቆም እየፈለጉ አይመስልም። እኛ ግን ያለነው ምግብ ላይ ነው። ስጋ የድሃ ምግብ ነው ይለናል። የድሃ ምግብ ስጋ ነው። የትም ምድር ላይ አሁን እጃለሁ ወንድ ወደ አረብ ምናምን ሀገር ሄደው
የሚጠበሰው ዶሮ ምናምን እንትን ነው የሚበላው ደሃ ማለት ነው ጃክ ፉድ ነው እዚህ ሀገር ግን ስጋ አንደኛው ነው ጭራሽ ዋጋው ይነገራል የውሻ እኮ የበሬ የጅብ እኮ ነው ስጋ እኮ ከጅብ ላይ ነጥቃ አርደ ያውም ገለበሬው እኔ ሀብታም ነኝ ያን እየበላው ብለ ማለት አንተ ጮማ ምናምን ሲባል ከተማ ውስጥ ሰው ላይ በቃ ደሃ ናቸው እኛ ሀብታም ነን ተብሎ አስም ቢጮህ እንደ ሆረር ፊልም ትላልቅ ሻሞ ላይ ዘ ከተማ ውስጥ ማንካጋ ሼም ነው ምንድነው ሲያስብ ሼም ነው ደህነት ሆኖብን ነው እንጂ ስጋ መብላት እጅግ በጣም ሼም ሁላችንም ማስመሳዮች በተለይ ክትፎ ምናምን የምትበሉ ወንዶች ብቅ ሼም ችግር ሆኖብን ነው እየበላን ያለ ነው ነገር ግን ደግሞ ወደ ሽሮአችንም እንመለስ እንል ደግሞ በዚህ በኩል ምን ይለናል ዛሬ ምሳ ሽሮ ነው የበላሁት ግን ሽሮ ምግብ አይደለም በቃ እውነቱን ነው የምነግራችሁ ሽሮ ምግብ አይደለም ገባችሁ ይታኘክላችኋል እሺ እንጀራውን ላጣረክ ሽሮ እስከተትከው ከዛፉ እስከተትከው ምኑን ፓርት ነው የምታኝከው እኮ ጥርስ የሌለው ሰው በድዱ ያኝከዋል እኮ ምግብ እኮ አይደለም እሺ የሆነ ስጋ ጠብጠብ ቢልበት ታኝከዋል ስጋ ከሌለው ደግሞ ምግብ አይደል እሺ ቦዘና ቢሆን አንድ ነገር እንዴ እኮ ኤነርጂ አይሰጥም እንዴ ለዛ እኮ ነው ኢትዮጵያዊ ቅንጭር ብሎ የቀረው ይሄን እየበላ ቀኑን ሙሉ አታድግም እኮ ይሄን እየበላ እግርህ እኮ ስቴኪን የሚያክለው ይሄን እየበላ አሁን ያለን ብቸኛው ምርጫ ምን ይመስላችኋል በውሃና በጁስ እንኖራታለን ውሃውን ከጠጣም በኋላ ደግሞ የጁስንም አጠጣጥ መንገድን ማወቅ አለብን ብለን የጁስንም አጠጣጥ መንገድን ለመማር ሞከርን ነገሩ እንዲህ ነበር ነገሩ ግን እንደዚህ ቢሆንስ የበራ ባስቲክ ጁስ በስቲክ የምትጠጡ ሰዎች አድቡ እውነቴን ነው የምላችሁ በጣም አድቡ ሻይና ዳቦ እንደምትበሉ በጣም እንደዚህ ነው መበራት ያለበት እንጂ አድቡ በጣም በሚያሳዝን መልኩ ብዙ ቲክቶከሮች ራሳቸውን ያጠፋሉ ከዛም ባለፈ ደግሞ በማይታወቅ ድንገተኛ አደጋ ይሞታሉ ብዙ ነገሮችን እየሰማሉ ቲክቶከሯ በድንገት ህይወቱ አለፈ ሁላችሁም ነፍስ ይማር በሉም በቲክቶክ ላይ ከ219,000 በላይ ተከታይ ያላትና የተለያዩ ምክሮችን በመለገስ የምትታወቀው እህታችን ቤዛ ከዚህ ዓለም በድንገት መለየቷ ተሰምቷል ታዲያ ቤዛ ከመሞቷ በፊት ትንሽ ደከመኝ ብላ ወደ መኝቷ ያመራች ሲሆን ኋላም ላይ እናቷ ተነሺ ስትላት ከተኛችበት ሳትነቃ መቅረቷም ነው የተነገረው ህይወት እንደዚህ ነች ማንም ተኝቶ ስለመንቃቱ ወጥቶ ስለመግባቱም እርግጠኛ መሆን አይችልም ዛሬ በደስታና በጤና የምናየው ሰው በድንገት ሞተ ሲባል እጅግ ልብ ይሰብራል ፈጣሪ የእህታችን ነፍስ በገነት ያኑርልን ለቤተሰቦቿ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ በሙሉ መጽናናትን እንመኛለን በተለይ ልጅ ወንዶች በጣም ነው የምንወዳት ለወንዶች ጠበቃ በመቆም የምትታወቅ ከፌሚኒዝም ተቃራኒ የሆነች ልጅ ናት በተለይ ፌሚኒዝሞችን እጅግ በጣም የምትኮንን አይነት ልጅ ናት ወንዶች በጣም ነው ድምጽ ነች ወንድ ልጅ እኮ ነው ምንም የሌላትን ሴት የሚያፈቅረው ምንም ማለት ነው ትምህርት ያልተማረች ስራ የሌላት ገንዘብ የሌላት ፍቅር የሌላት ጭንቅላት የሌላት ክብር የሌላትን ሴት የሚያፈቅረው ወንድ ልጅ ብቻ ነው ሴት ልጅ ያንን ታረጋለሽ በፍጹም አታረግም እስቲ ወንዶችዬ ከመቀመጫችሁ ብድግ በሉና ለራሳችሁ አንድ ያጨብጭቡ ያው እንግዲህ ትእዛዝ ስለሆነ አንዴ ከመቀመጫችን እንነሳና ወንዶች አንዴ ለራሳችን አንዴ ቁመን የምናጨበጭበበት ጊዜ ስለሆነ ቁመን አጨብጭበናል ብዬ ተስፋ አረጋለሁ እቺ ልጅ ለወንዶች ባለ ውለታ ናት ባለ ውለታ ብቻ ሳትሆንም ለወንድ ልጅ እጅግ በጣም አስገራሚ ጠበቃም እንደሆነች እናውቃለን ሙስሊም ብትሆን የምንለው ነገር ሊኖር ይችላል አሁን ግን እጅግ በጣም እያዘንን ወንዶች ብዙ ስራ ይቀረናል ብዙ ሰዎች ወደ እስልምና ማምጣት መቻል አለብን ነገር ግን መንገድ ላይ ፖለቲካ ለመስራትም የሚታትሩ ሰዎችም ወይም ደግሞ ነገር የሚፈልጉ ሰዎችንም ተመለከትን በደንብ ተመልከቱ በጣም ነው የምታምረው አታምረው አይ የጽድቅ ፀሐይ አላለ ወደዚህ ገብርኤል ጋር በጣም ያምራል አቤት ኢትዮጵያ ሰማይ ዙፋኑ ነው ምድር የእግሩ መረገጫ ለኔ የምትሰሩት ቤት የት አለ እቺ ሁሉ በእጄ ሰርታለችና ኢትዮጵያ ደስ ይበልሽ ኃይል እግዚአብሔር ነውና አህዛብ ይደንግጡ ኃይሉ በዓለም ዙሪያ ይገለጣልና በጣም አሜን ሐዋሳ ነው የሚያምረው ዋው አሜዚንግ በጣም ወዳቸዋለሁ
ትመስላለች። ፍቅር የፍቅር አገር ናት እና እግዚአብሔር ሁሌም ለኢትዮጵያ ጥላ ይሁናት። ነገም ዛሬም ኢየሱስ ያድናል። በወንጌል አትፈሩ። ለክርስቲያኖች ውጊያችሁ ከስጋና ከደም ጋር አይደለም፣ ከመንፈሱ ዓለም ጋር ነው። ክብር ሁሉ ለአንድ አምላክ አሜን። ቻው። እቺ እንግዲህ አህዛቦች ይደንግጡ፣ አህዛቦች እያለች እየጠራች ያለችው ታውቃለች ወደ ማን ሊዞር እንደፈለገ እና መዛጋና ማን እንዳሉ እየተመለከታችሁ ነበር። እቺ ልጅ ነገር እየፈለጉ ነው፣ እንደፈለጉ እንደዚህ ይላሉ። አገሪቷ የኛ ናት ይላሉ። እኛን እንደ ስደተኛ ለማየት ይሞክራሉ፣ እንደ ሁለተኛ ዜጋ ለማየት ይሞክራሉ። ብዙ ነገሮችን ያረጋሉ፣ ይገሉና ለራሳቸው ይጨዋሉ፣ ፖለቲካ ለራሳቸው ይሰሩና አሁንም መጥቶ ወደ ህዝቡ ለመጫው ይፈልጋሉ። ሁሌም ቢሆን የጥሉ መነሻ የመሞቱ መነሻ ሆኖ ተነስቶ እኛ ላይ ለማላከክ ሙስሊም ላይ ያለ ሙስሊሞችን ታፔላዎችን ለጥፈው ብዙ ነገር ለማድረግ ይሞክራሉ። ይህንን ነገር ደግሞ በአርሲው ተመልክተናል። የአርሲ እውነታ ግን ምንድን ነው? የሚፈጸመው ግፍ ሃይማኖትን ለይቶ ነው ለሚሉ ሰዎች አንድ አሳዛኝ ክስተት ልንገራችሁ። ዝሆኖች ሲጋጩ የሚጎዳው ሳር ነው ይባላል። እኚህ ምስኪን እናትና አባቶች ለአሁን በውል ባልተለዩ የታጠቁ አካላት መኖሪያ ቤታቸው ወድሞባቸው በአሁን ሰዓት ሜዳ ላይ ወድቀው ይገኛሉ። ይህ አሳዛኝ ድርጊት የተፈጠረው በአርሲ ዞን ሴሩ ወረዳ አዲዶ ኢንዳስ ቀበሌ ውስጥ ነው። በዚህ ሰዓት የአካባቢውን ምስኪን ህብረተሰብ መልሶ ለማቋቋምና እንዳይራቡ ለማድረግ ርብርብ እየተደረገ ይገኛል። መላው ኢትዮጵያውያን ሙስሊም ክርስቲያን ሳትሉ ከወገኖቻችሁ ትቆሙ ዘንድ እማጸናችኋለሁ። የበኩላችሁን አስተዋጽኦ ታደርጉ ዘንድ ለድጋፍ የሚሆን አካውንት ተከፍቶ ከላይ አስቀምጬላችኋለሁ። ህዝቡ ወጥቶ እየለመነ የሚገኝ እነዚህ ሙስሊም ህዝቦች በብዛት ራሱ አርሲ ውስጥ ሙስልምና እንደሚበዛ ይታወቃል። እነሱ ናቸው አሁን መንገድ ላይ ወጥተው ለመና ውስጥ የገቡ ያሉት። ነገር ግን ገዳዩ እነሱ ናቸው ሲባሉ በህመማቸው ላይ ሚጥሚጣ እንደመነስነስ ይቆጠራል። ዓለም ዋንጫ ከተጀመረ 1-2 ሳምንታትን ሊያስቆጥር እያሰበ ነው። ነገር ግን እጅግ በጣም በሚያስገርም መልኩ ሳውዲ አረቢያ ባንዲራዋ መሬት እንዳይነካ ተደርጎ ነበር። የሳውዲ አረቢያ ብቻ ነው መሬት እንዳይነካ ባንዲራው የተደረገው። ለምን? ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚል ቃል ስላለበት። ይህንን ቃል አስመልክቶ ይህንን ባንዲራ አስመልክቶ አንዲት ልጅ ደግሞ ከሳውዲ አረቢያ የላከችልን ቪዲዮ ከተመለከትኩ በኋላ እጅግ በጣም ደንግጫለሁ። ይሄኛውን ባንዲራ ጣዩ አለችኝ ማለት ነው። ጣዩ በቃ አይጠቅምም ጣዩ ስትል ከዛ እንዴት እኔ ወላሂ ደግሞ ምን እንደተነበበበት አንድ ቀን ልብ ብዬ አላቅም ማለት ነው። ያው እኔ አረበኛ ምናምን የተጻፈበት መስሎኝ በቃ ልብ ብዬ አላቅም እና ከዛን ጣዩ ስትለኝ ወላሂ እጄ አልጥልም አለኝ። እጄ ማለት ነው ማለት አልጥልም። እንዴት ባንዲራ እንኳን ለክብር የላትም ለባንዲራዋም እንኳን ምናምን አልኩኝና ግን በቃ አጣጥፌ ዝም ብዬ ፔስታል ውስጥ እንትን ብዬ አስቀመጥኩኝ ማለት ነው። ከዛን ቲክቶክ ላይ ሳይ አሁን የዓለም ዋንጫ ላይ የሱዲ ባንዲራ መሬት አይነካም የአላህ ስምና የነቢያችን ሙሐመድ ወላሂ አስባችሁታል? ይህን የአላህ ስምና የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስም የያዘ ማለት የቆሻሻው እሷ ጣይ እንዳለች ጥዬ ቢሆን ኑሮ አስባ አለማወቅ ኃጢአት አይደለምና ወላሂ እሷንም አላህ ይቅር ይበላት ማለት በጣም ተሰማኝ። ሳነበው ከሆነ ያልኩት ማለት ነው። እና የዛን ጊዜ ራሱ እጄን በቃ በጣም ነበረ እንትን ያለኝ እና ላኢላሃ ኢለላህ ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም። እጅግ በጣም በሚያስገርም መልኩ ልጅቷ አታውቅም። አሁን ግን ካወቀች በኋላ ደንግጣ ይህንን ቪዲዮ ስሰራ በጣም አጂብ እንዳስባለን ሁላችንም ፊል አድርገናል ብዬ ተስፋ አደርጋለሁ። ስፒድም ከሙስሊሞች እጅግ በጣም ብዙ ነገሮችን ሲማር ነበር በዚህ ዓለም ዋንጫ ላይ። ስፒድ የተገኘበት ቦታ ሁሉ ለሚዲያ ግብአት የሚሆን ክስተት አይጠፋም። ይሄ የዓለም ዋንጫ ፕሮግራም ላይ ጋዜጠኛዋ ያቀረበቻቸውን እንግዶች ታዋቂ እንግዶች ሁሉንም ሰላም ካለች በኋላ ይሄ ሀቢብ ነው ለማታውቁት ሰው የኤምኤምኤ እና የዩኤፍሲ ለረጅም ጊዜ ሻምፒዮን የነበረ ያው ጀግና የሚባል ሰው ነው እና ሃይማኖቱም እስልምና ነው። በእስልምና እምነት ከእህት ከሚስት ከእናት ከቅርብ ሰው ውጪ ሌሎቹን ሰላም ማለት አይፈቅድም ሃይማኖቱ። ለዛም እሷን ከመጨበጥ ይቆጠባል። ይሄ ሁኔታ ለስፒድ አዲስ ነገር ነው ይመስለኛል እና በጣም ነው ሾክ የሆነው። ተሳቋል እንደምታዩት። ከዛ በኋላ ሌላ ቦታ ላይ አገኛት። እቺኑ ጋዜጠኛ ትመስላለች እርግጠኛ ነኝ እና ያንን ነገር ደገመው። ልትጨብጠው ስትል እጁን ሰበሰበ። እኔ የምለው
ይሄ ልጅ ምናልባት የእስልምና እምነት ተከታይ ነው ብዬ አስባለሁ። ከዚህ በፊት አንዳንድ በወጡ የቪዲዮ ምስሎች ከእስልምና ተምሮ ይሄ ልጅ እስላም እንደሆነ ይነገራል። ብዙ ቪዲዮዎችም ወጥተው ነበሩ፣ ግን ሙሉ በሙሉ ነው ማለት አንችልም። በእስልምና ስም ብዙ ነገሮችን ተመልክተናል። ዓለም ላይ ይደረጋሉ እንዲህ የማይደረጉ ነገሮችን ተመልክተናል። እዚህም አንድ ትኩሳት አላህን ፈርታችሁ ለአላህ ብላችሁ የተዋችሁት ወንጀል ማለት ነው አላህ ጥሎ አይጥላችሁም። የዚህ ፓኪስታናዊ አጋጣሚ ይህ ነው። ሁኔታውን ላስረዳችሁ። እዚህ ጋር የምትመለከቱት የ33 ዓመት ፓኪስታናዊ ሳሊም ኡላህ የተባለ በብሪታንያ እቺ ሴት ወርቅ ያገኛታል። እቺ ሴት ሰክራ ነበረ፣ ጫሟን አውልቃ ነበረ መንገድ ላይ የወደቀችው። ከአንድ ታክሲ ሹፌር ጋር ተጣልታ ታክሲ ሹፌሩ ጥሏት ሂዶ ነው። ከዛም ሳሊም ኡላህ እንግዲህ እሱና ከጓደኞቹ ጋር ሆኖ እሷን ወደ ቤት ለመውሰድ ይወስናሉ፣ ለማገዝ ማለት ነው። በዚህ መሃል ስካር ውስጥ ያለችው እቺ እንግሊዛዊት ማለት ነው እቀፈኝ ትለዋለች። እሱም ደግሞ በሃይማኖቱ ሴት ልጅ ማቀፍ ስለማይቻል ማለት ነው አላቅፍም እምቢ ይላታል። በዚህ የተበሳጨችው እቺ ብሪታንያዊ ተመልከቱ፣ ሊያግዛት ቤቷ ካደረሳት በኋላ ለፖሊስ ደውላ እሱና ጓደኞቹ ሊደፍሩኝ ነበረ ብላ እንግዲህ ታመለክታለች። በእንግሊዝ ደግሞ እንደሚታወቀው እንኳን ሙስሊም ሆናችሁ እንኳን ስደተኛ ሆናችሁና ህጉ ራሱ እናንተ ላይ ይጠብቃል። እናም ሳሊም ኡላህን ለ30 ሰዓት ያስሩታል። አላህ ግን ጥሎ አልጣለውም። በዛ በመኪና ውስጥ በተገጠመ እንግዲህ ካሜራ ሲታይ ማለት ነው እሱ ምንም አይነት ጾታዊ ትንኮሳ እንዳላደረገ እዛ መኪና ውስጥ ይታያል። እናም ክሱ ተቋርጦለት ማለት ነው እሱ ይሸኛል። ነገር ግን የአላህን ስራ ተመልከቱ። እቺ ላገዛት ሰው መጥፎ ያሰበ ሴት ግን ማለት ነው መጨረሻዋ 2 ዓመት ነበረ፣ በውሸት ሰውን በመክሰስ ማለት ነው። ሱብሃንአላህ። እናንተ አላህን ፈርታችሁ አላህ ያየኛል ብላችሁ የተዋችሁት ነገር ማለት ነው አላህ ጥሎ አይጥላችሁም። እስኪ በኮሜንት እየገባችሁ አላሁ አክበር እያላችሁ ሐሳባችሁን ግለጹ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ይህንን ነገር አምነን የሆኑ ነገሮችን ማድረግ ግን ይኖርብናል። ታሪክ መስራት መቻል አለብን። አረ ምንም ችግር የለ፣ እኔ ደስ ነው የሚሉኝ። ነገር ግን ፍቅር እውር ነው ይባላል። ፍቅር ምንም ነገር አይገድበውም ይባላል። ፍቅር የውስጥ ነገር ስለሆነ የተሰጠን ስጦታ ስለሆነ ምንም ነገር ሊገድበው እንደማይችል በኡስታዝ ተመልክተናል። ዙዙ እኔ አያስፈልገኝም። ዙዙ እኔ ሰው ነኝ፣ እሳሳታለሁ። አፈቀርኩኝ፣ ጠየቅኩኝ፣ በቃ ዙዙ እስቲ ቺን አውጣት። አቦቺን የተረገመች የክርስቶስ ምናምን የምትለውን አውጣልኝ። እቺን ጀዝባ አጋሰስ የራሳችን ጉዳይኛውን ጨርሰዋለን። አውጣልኝ። ሞዴሬተር ያላችሁ ወይ ጫነ ነው አይደለም? ስልኩ እናስወጣታለን። ቡዳ ውጪ እስቲ አንቺ እርጉም ዙዙዬ ያ ሳቂታ ውስጥ አዝቆ ነው። ዙዙ ምንድነው ያጠ በቃ አጠፋ። አልመከርም ዙዙ ዙዙ እኔ አያስፈልገኝም። ዙዙ እኔ ሰው ነኝ፣ እሳሳታለሁ። አፈቀርኩኝ፣ ጠየቅኩኝ፣ በቃ ዙዙ አስማ ልጅ የለኝም ብያቸዋለሁ። እኔ ልጅ የለኝም ብያቸዋለሁ። ተረጋጉሽ። ሚት አርጉ ኡስታዝ አንዴ መውት ኡስታዝ አንዴ መውትና ተረጋጉሽ። ሁላችሁም ዝም በሉ። እናንተ ናችሁ እዚህ እያመጣችሁ የምታቆጫሩት። ዝም በሉና አዳምጡኝ። አንደኛ ማንም ተጠየቅሽ እንኳን ኡስታዝ አይደለም ሁላችንም ተጠይቀናል። ያለፈብን ላይፍ ነው። ግን ኡስታዝ ጠይቆኛል ብሎ ማውራቱ ምን አስፈለገ? እሺ ብጠይቃችሁ ምን ችግር አለ? ብጠይቅ ሐራም አልጠይቃችሁ ሐላል እኮ ነው። ግን እዚህ ላይ መታችሁ ማውራታችሁ ትክክል አይደለም። እኔ ያልነበርኩም ወላሂ አልገባም። ሲጀመር ትቻለሁ። ለምንድነው የተወኩትም የኡስታዝ ሽማነሽ ወይ እስከሚሉኝ ማለት ነው። አያስፈልግም። መጠየቅ ደግሞ በሐላል መንገድ አንድ ሰው መጠየቅ ችግር የለውም። ሸሪዓ ሱና ነው። እንኳን ኡስታዝ አይደለም ማንኛውም ሰው እንኳን የቀረሰው አይደለም ያልቀራ ለራሱ እየጠየቀን አብረን ላይፍ 3 ዓመት 4 ዓመት አብረን እየኖርን አይደለ? ቆይ ግን እንዴት አታስቡም እናንተ? ህሊና የላችሁ? እኔ ምንድነው ያላችሁ? ለምንድነው የጠፋው ከኡስታዝ ቤት? የኡስታዝ ሽማነሽ ወይ ቅምጡ ነሽ ነው? ኦፍ ኮርስ እኔ ማንንም ቅምጥ አይደለም። እና አይባልም። ማንም ጠየቀን ማንም በቃ አይደለም አተመቻችሁም አይደለ? ኡስታዝ ወይ ብሎክ አድርጋችሁ መውጣት ወይ ደግሞ ዝም ማለት። ዝምታ ማንንም አልገደለም እንዴ? ምን ችግር አለ? አሁን እናንተ መጣችሁ ሶሻል ሚዲያ ላይ ኡስታዝ ጠየቀን እንዴ? ታዲያ ምን ችግር አለ ቢጠይቃችሁ እኮ? ይሄ እኮ ሐላል ነው። ሐራም አልጠየቃችሁም። ሐራምስ እየተጠየቀን አይደለም እንኳን ሐላል። ኡስታዝ ደግሞ አላህ በሚያውቀው እኔ እስከማውቀው ድረስ እኔ ኡስታዝ ጋር በውስጥም አወራለሁ፣ ብዙ ነገርም አወራዋለሁ። የጠፋሁትም በራሴ ምክንያት ነው እንጂ እኔ በኡስታዝ ምክንያት አይደለም። ገባችኋ? አሁን ብዙ ሰው ዙዙ ለራሱ ጠይቋት። አረኛ ጠይቀኝም አባቴ እኔ ኡስታዝ ባለትዳር እንደሆንኩ ጠንቅቆ ያውቃል። ሲጀመር ደግሞ እሱ ልጆቹን ደብቆ ያውቃል። ኡስታዝ ይመስለኛል ቁርአንን ልጆችን ያስቀራሉ። ከሚያስቀሩ ሰዎች ውስጥ አንዱን ወዷታል ይመስለኛል። ከዛ ሲወዳት ይነግራታል። ከነገራት በኋላ ደግሞ ልጅቷ ይሄንን ነገር ፐብሊክ ያደረገችው ለህዝቡ ማውራት ጀመረች፣ ለሰው ማውራት ጀመረች።
ጣጣው በዚህ ጉዳይ ተጋግሎ ወደ ላይቭ መጣና ላይቭ ላይ እንደዚህ እየተወራሩ ነበር። አንዳንድ ሴቶች አደቡ ማይመቻችሁ ከሆነ እዛችሁ የሆነ ነገር ማድረግ ትችላላችሁ። አልፈልግም እንደዚህ ያለኝ እንደዚህ ያለኝ አላማ አለ እንዲህ ብዙ ነገር ይወራል። ምክንያት መንገር ትችላላችሁ እንጂ እንደዚህ በአደባባይ ላይ እናንተን የሚያስቀራችሁን ሰው ረፊ ግብረ ሰይጣኖች ደግሞ የሰይጣንን ስራ የሚከተሉ ደግሞ መሐመዳውያን ልብ ውስጣችሁ እኔ አይደለሁም ያልኩት መሐመድ ራሱ ሱረቱል ጂን የሚላለ ሰይጣን እኔ ሱረቱል ጂን አሁን እኮ እኔ እንዳልነግራችሁ እኮ ግራ ገባኝ እኮ ምክንያቱም ግራ ገባኝ ምን እንደሆነ ታውቃላችሁ መጽሐፋችሁን አታውቁም እና መጣችሁ ከዚህ ጋር ደግሞ ትጽፋላችሁ እኔ ነኝ እንዴ ወላውዙ ቢረቢል ፈለቅ ሚን ሸሪ ማህነቅ ወሚን ሸሪ ጋሲቅ ወሚን ሸሪ ነፋሳት ወፉል ቀድ እያልኩ ምቀረው እኔ ነኝ እንዴ ወላውዙ ቢረቢናስ ማሊኪናስ ኢላይናስ ሚን ሸሪ ወሳሲ ኻናስ እያልኩ ምቀረው እኔ ነኝ እንዴ ተበት የዳ አቢል ወተብ ማግናኑ ወማሉ ወማከሰብ ሰይነና ዛተላ ወመራቱ ሊሐመለ ታጠብ እምላው እኔ ነኝ እንዴ ኢዛ ጃ ነስሩላሂ ወልፈት ወራአይተ الناس يدخلون في دين الله افواجا እኔ ነኝ እንዴ اقرا بسم ربك الذي خلق السماوات والارض እምላው እኔ ነኝ እንዴ አንዴ አልቻልኩ اقرا بسم ربك الذي خلق السماوات والارض የሉቃስ ወንጌል ምዕራፍ 13 የሆነ ንግግር አላሁ ላኢላሃ ኢላላህ ወላሂ ቀዩ ላተይዙ ይያለ ቁርአን የሚናገር እኔ ነኝ እንዴ ዋ መሐመድ እኮ ነው ውሸት ማምላክ ውሸት ሁሉንም ነገር አውቀዋለሁ ግን ሀቢብቲ ሰዎች ቢያነቡ ኖሮ የኛ እህል ውሃ ይዘጋል ማለት እንግዲህ እዚህ ጋር ነው እኚህ ሰው አድማጮቻቸውን በደንብ አውቀዋል ምን ብያጥንቺ ምን ብናገር እሳታዊ ስሜት ፈጠረባቸው ወደምፈልገው መንገድ ልነዳቸው ይችላል የሚለውን ጠንቅቀው አውቀዋል የሚናገሩት ንግግር ሁሉ አንድስ እንኳን ባቢ ኖሮ ቆይ አባ እዚህ ጋር ብሎ ሊያስቆማቸው የሚችል እንደሌለ ተገንዝበዋል ይመቻቸው የሱረቱል ጂን አንቀጾች አያዎች የሚናገሩት ሁሉ በአይን የማይታዩ መናፍስት ጂኖች ሁሉም በቁርአን ማመናቸው ነው እኔና ሰሚዕና ቁርአንን አጀባ ይህዲ ኢለ ሩሽዲ አምና ይሄ ብለው እኛ ድንቅ የሆነ ቁርአንን ሰምተናል ወደ ትክክለኛው መንገድ ይመራል ስለዚህ በእርሱ አመንን ብለው ተናግረዋል ጂኖች አላህ አንድ ብቻ እንደሆነ አላህ ብቻ መገዛት እንደሚገባ አላህን ብቻ መጥራት እንደሚያስፈልግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የሚናገሩት ንግግር ከአላህ ብቻ የተገለጸላቸው እንደሆነ ቁል በል ተብለው የሚነገራቸውን ነገር እንደሚናገሩ የተገየበ ስለሱ የሚያትት ነገር ነው ሌላ ምንም አይደለም እኚህ ሰው እኔ ነኝ እንደ እንደዚህ ያልኩት ብለው ከሚናገሩት መሃል እንደው አንዷን እንኳን ብንወስድና ኢዛ ጃ ነስሩላሂ ወልፈትህ እያሉ ከጠቀሱትና ግን ካልጨረሱት ተነስተን ትርጉሙን ብናይ እንዴ ነው የሚለው አላህ እርዳታና ድል በመጣ ጊዜ ሰዎችም በቡድን ወደ አላህ ሃይማኖት ሲገቡ ባየህ ጊዜ የጌታን ምስጋና እያወደስክ አክብረው ምህረትንም ለምነው እርሱ ተውባን በጣም ተቀባይ ነውና ተውባ ማለት ምንድነው ንስሐ ማለት ነው አላህ ተውባ የሚያደርጉትን ይወዳል እንደሚለው ቁርአኑ ማለት ነው ደግሞ በቁርአኑ ብቻ ሳይሆን በሐዲሱም የተከበሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈጅር ሰላት በሚያደርጉበት ወቅት አንድ ቡድን ጂኒዎች ሰምተው እንዳመኑ ይጠቀሳል እዛ የሚጠቀስ ነገር ነው ሲነበብ ታዲያ ማጣመሙ ለምንድን ነው ያስፈልገው ነው ምን ለማግኘት ምን ታስቡ ሌላው እኚህ ሰው ምን ይላሉ እኔ አይደለም ያልኩት ቁርአን ነው እሺ እህዴ ስራት ሙስተቂም አይልም ይላል ምን ማለት ነው ቀጥተኛው መንገድ ነው ለምን ቀጥተኛው መንገድ አልሄዳችሁማ እንግዲህ ቀጥተኛው መንገድ እንዲመራችሁ ምንም እንኳን ጸሎቱ የሰይጣን ቢሆንም ቀጥተኛው መንገድ አምላክ ቅዱሳን እንዲመራችሁ ይርዳችሁ እንግዲህ በሱረቱል ፋቲህ አንድ ዱዓ አለ ኢህዲነ ሲራጠል ሙስተቂም የሚል ይህም አላህ ሆይ ትክክለኛው መንገድ ምራን በእርሱ ማጽናን የሚል ነው ምን ማለት ነው ሲባል ጠቅለል ስናደርገው ከእስልምና አታውጣኝ በውስጡም ሆኜ እንኳን ከስህተት ጠብቀኝ ከጥመትም አድነኝ ነው የሚለው አላህ ሆይ አንተን እንዳመልክ እርዳኝ ከስህተት ከጥመት ከሽርክ ጎዳና አድነኝ የነቢያትን መንገድ እከተል ዘንድ አግዘኝ ሁልጊዜም ቢሆን ከተሳሳተ መንገድ ጠብቀኝ እያለ እኮ ነው ግን ይሄ ነገር ወደ ሌላ ትርጉም ተሰጥቶት መንገዱን እንዲስት ሲደረግ ማየት ይከብዳል አስተምህሮቱ ሌላ እዚህ ጋር የሚባለው ደግሞ ሌላ እንግዲህ ምናነብ ምንጠይቅ ሰዎች ይሄን ነገር እንዴት ብለን ልንቀበል እንችላለን ነው ሌላውን ደግሞ እንስማ እስኪ
የኛ በደንብ እንደውም አቀራሩን እነግርሃለሁ በደንብ አርጊ ቢስሚላህ በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው ጌታ ዓለምን ለፈጠረው ጌታ ምስጋና ይገባው الرحمن الرحيم እጅግ በጣም አዛኝ ሩሩ በሆነው ማሊክ የምድር የፍርዱ ቀን ፈራጅ በሆነው ማን ነው የሚፈርደው? ኢየሱስ ክርስቶስ ነው፣ ሙሐመድ አይደለም። ደንቆሮ አደብ እዚህ ጋር ነው እንግዲህ አውዙ ቢላሂ ሚነ ሸይጣን ረጂም ብሎ መጀመር። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ረህማኒር ረሂም ማሊክ ያውሙዲን ኢያከ ነዕቡዱ ወኢያከ ነስተዒን። በአላህ ስም ጀምራለሁ፣ ምስጋና ለአላህ ይሁን፣ እርሱ በጣም ምህረተኛ ነው፣ የፍርድ ቀን ባለቤት ነው። አንተን ብቻ እናመልካለን፣ አንተንም ብቻ እርዳታ እንጠይቃለን ይላል። እዚህ ጋር እንግዲህ እሳቸው እንደሚሉት ከሆነ ማሊክ ያውሙዲን የሚለው የፍርድ ቀን ባለቤት ማን እንደሆነ ያስገነዝባል። አላህ ነው። እናም እዚህ ጋር ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንስተው ሌላ ትርጓሜ ለመስጠት እና መሐመድ ሊያድን አይችልም የሚል ንግግር መናገር ለምን አስፈለገ አልገባኝም። ለምን እንደዚህ መጣም አስፈለገ? ብዙ ጥያቄዎች ይነሱብኛል በእኔ በኩል እና አንባቢዎች ጥያቄዎች ምንድነው የሚሆኑት በዚህ ሰዓት እንደዚህ አይነት ነገሮችን ሲሰሙ ነው እኔ ግራም ይገባል። ለማንኛውም ግን ለኚህ ሰው አንድ ነገር ማለት ፈልጋለሁ። እንደዚህ አይነቶች ነገሮች ሲናገሩ አትሊስት ስድቡን ቢያወጡት ጥሩ ነው ብዬ አስባለሁ። ምክንያቱም መጽሐፍ ቅዱሱ ኤፌሶን 4:29 ላይ ካፋችሁ መጥፎ ቃል አይውጣ ይላልና ነው። ስለዚህ አለመሳደብ ጥሩ ነው ብዬ አስባለሁ በእኔ በኩል። ለዚህ ነው እኔ የራስን ነገር ማስተማሩ የራስን ቤት ጉዳዮች መጨረስ አይሻልም ወይ ብዬ ማስበው። ይሄንን ያህል አየር ጊዜ ያለ ስለሌላው ይደክማል በእኔ በኩል። ሰላማችሁ ይዛ ኪዳይ ከተረጅን ቅዱስ አሁን እንደ ድሮ አላዝመን ዝም ብለን ከአፋችን ውስጥ በልቅጠን የምንጨርስበት አውርተን ዝም የምንልበት ሰዓት አይደለም። ይሄ ነገር ነገ መጥቶ ተጠምዝዞ እኛኑ ሊጥለን ይችላል። እኚህ ቄስ አውርተዋል። እሳቸው ባወሩት ነገር ሌሎቹ እንዲያነቡ መንገድ እየከፈቱ እንዳለ አልገባቸውም። ነገር ግን እዛ ጋር ሲያወሩ ያላነበቡ ሰዎች ብቻ ናቸው እሳቸውን እያዳመጡ ያሉት። ይቀበላሉ። ተቀብሎ ተነስቶ ግን በዛ ነገር ላይ ጥያቄ ይጠይቃሉ። ከጠየቁ በኋላ ግን ቁርአን በአንዲት መልስ ይሰጣል። ኢነ ዲነ ኢንደላሂ ኢስላም በሚል ይዘጋል። በአላህ ዘንድ ያለው ሃይማኖት እስልምና ብቻ ነው። ለዛሬ ያዘላችሁ ፕሮግራም እኛ ብቻ ነው። በዚህ ጠራቀ በቀጣይ እስካሁን አብራችሁ ለኔ ሁላችሁ ከይትረሲው